የምሳሌ አባት ብሩክ ልጁን በሚያገኝበት መንገድ የራሱን ውሳኔ ወሰነ። ቅድስት ማንም ሊረዳት አልቻለም። በተወሰነ ብሩክ የተረዳት ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱ ሁሉ ከልብ እናመሰግናለን። ባለፈው ቪዲዮአችን ላይ ምሳሌ ታፍና እንደተያዘች እና እንዲሁም ቅድስት አደራዬን በላው በማለት በጭንቀት እንደተዋጠች አይተናል። ዛሬ ደግሞ ብሩክ የራሱን ውሳኔ ወስኖ ልጁን በሚያገኝበት መንገድ እንደሚንቀሳቀስ እናያለን። ምሳሌ ከተያዘችበትና ከታፈነችበት አካባቢ ሊታወቅ ባለመቻሉ ብሩክ ልጁን የማገኝበትን አቅጣጫ ወይም የት እንዳለች ለማወቅ በስምምነትና እንዲሁም በጠባይ ተግባብቶ የራሱን ውሳኔ እንዲወስን አድርጎታል። ከማንም ጋር በመጋጨት ወይም በጉልበት እንደማይሆን ተረድቶት ማንኛቸውንም ቢሆን በጸባይ አናግሮ ልጁን የሚያገኝበትን መንገድ ፈልጓል። ነገሩ እንደ ቀልድ ሆኖ ቢጀመርም ግን መጨረሻው በጣም ከባድ ነበረ። ማለቴ ብሩክ ልጁ የትም እንደማከድና ማንም ጥላት እንደሌለው የእሱ ሕፃን ማንም እንደማይዛትና ምናንም እንደማያግታት ነበር የሚያውቅ። ላይ ግን ሲረዳው ሕፃን ምሳሌን ማንም ተከታትሎ እንዲይዛትና እንዲታፈን እንዳደረጓት አውቋል። ግን እከሌ ነው ማለት ባይችልም ሰው እንደያዛትና የራሱ የሆነ ሰው እንደያዛት አውቋል። ያወቀበት ሁኔታም ከቤት በሚታየው አንጸባራቂ ሁኔታ እንዲሁም ቅድስት ያለችበት የሚያሴሩት ስራ ስለገባው የሚያገኝበትን መንገድ እየወሰነ ነው። ብሩክ የአሁን ፍላጎቱ ምንም አይነት ሳይሆን ልጁን ምሳሌን የማግኘትና ከታፈነችበት ማስለቀቅ፣ በእጁ እንድትገባ ማድረግ ብቻ ነው። ሕፃን ምሳሌ በጣም ብዙ ዋጋ የከፈለላትና የልጅ ብቸኝነቱን ወይም ችግሩን ተቻችሎ ያሳደጋት፣ ብዙ መከራ ያየባት እንዲሁም የሚሳሳላት ቆንጅዬ ልጅ ናት። በብዙ መከራና ስቃይ አሳልፎ እዚህ ካደረሳት በኋላ በጨካኝና በአረመኔዎች ተይዛ እንድትሰቃይበት ሆኗል። ይሄ ግን የተደረገው በዙሪያው ባሉት ወዳጆቹ ወይም ጓደኞቹ ነው። ጭካኔ ጥግ ያሳዩበት። ጨካኞች ግን ለጓደኛ ወይም ለሕፃን የሚመለሱ አይደሉም። ብሩክ አሁን ላይ የወሰነው ውሳኔ ከሁሉም ጋር እንደሚስማማና በጸባይ ተነጋግሮ ሕፃን ምሳሌ ያለችበትን ለማወቅ የሚያደርገው ጥረት ከማህሌት ወይም ከቅድስት ጋር ቁጭ ብሎ ተነጋግሮ በጸባይ ያለችበት ሁኔታ እንዲጠቁሙትና ካለችበት ስቃይ እንዲያተርፋት ወይም እንዲያድናት የሚቻልም ከሆነ እነሱ ቢያመጧት የሚል አማራጭ ስላለው ቁጭ ብሎ ተረጋግቶ በሚያስብበት ሁኔታ ቅድስት እባክሽ የት ናት ብሎ ሲያስታውስ ሲጠይቃት፣ ቅድስት ግን በመድኃኒት አደንዝዘውና እንዲሁም እንዲያታቅ በሌላ ነገር አድርገውባት ስለነበር ትንሽ እባክሽን አስታውሽ እያለ ሲለምናትና በጥቢያ ሲያናግራት ነበር። ቅድስትም ምንም ልታረግ አልቻለችም። ማለት ወደ ኋላ ተመልሳ ብታስታውስም ያለችበትን ሁኔታና እንዲሁም ትንሽ ወደ መኪና ይዘዋት እንዳይገቡ እንጂ ሌላውን የተፈጠረውን ነገር ምንም ማለት አልቻለችም። ያደረገባትንም ማን ይዟት እንደሄደ አደንዝዝ ነገርም እንድትደረገባት ማን እንዲደረግባት መናገር አልቻለችም። ብሩክ የቅድስትን ሀሳብ ከሰማ በኋላ የመለሰው ምሳሌና ያለመው ሀሳብ ቅድስትን በጸባይ አናግሮ እንዲታስብበትና ወይም የተፈጠረውን ነገር እንዲታስታውስ በጸባይም ሆነ በትዕግስት አናግሯታል። ቅድስትም ያለውን ነገር እንደምታሰላ እንደምታስብበት እሺ ብላ ተረጋግታ የምታውቂውን አንዳንድ ነገር ጠቆመችው። እሱም በዛ ምክንያት ይህን ያለውን ነገር ለመፍታት ሕፃን ምሳሌን ለማግኘትና ካለችበት ስቃይ ለማውጣት የወሰነ ውሳኔ ገቡ ካሉት ከወዳጆቹ ከጓደኞቹ እንዲሁም ከፍቅረኛው እንጀራ እናት ላይ ብዬ ከምታሳድገው በጣም ክፉ የሆነችባት እና እንዴት እንደምታሳድጋት ስላየ እሷኑ ይዞ ማውጣታትና ወይም ታደረገችባት እንድታስመጣ የማስደረግ ውሳኔ ነበር ያለመው። ይህ አይነት ጭካኔ በእንጀራ እናት ወይም ካሳደገን ሰው ከውጭ ሳይሆን ከቅርብ ጓደኞቻችን እንደሚመጣ ተረድተናል። እንጀራ እናት ማለት ከእናት ቀጥሎ ወይም ካለችበት ሁኔታ ለማሳደግም ሆነ
ሌላም ነገር ለመፍጠር ክፉዎችም እንዳሉ ደጎችም እንዳሉ እናውቃለን። ያሁን ግን ያሳየን የእንጀራ እናት ጭካኔና በጣም አሰቃቂ ነገር ማምጣት ወይም እንጀራ እናት የሚለውን ቃላት በሌላ ነገር በክፋት ወይም በጠማማ ነገር ማሰብ አድርጎታል። ይህ ማለት ደጋጎች የሉም ማለት ሳይሆን ክፉዎችም እንዳሉ እንድናስብ አድርጎናል። እንጀራ እናት ማለት በዚህ አይነት ጭካኔና በዚህ አረመኔነት ሳይሆን እቅፍ ድግፍ አድርጋ ከእናት ቀጥላ እንዲሁም ከፈጣሪ በታች አለች የምትባለው እንጀራ እናት ሊሆን ይችላል። ሌላውም ቅርበት ቢኖረውም ከእንጀራ እናት አይበልጥም። አባትም አንደኛ ቢሆን እናትም ተጨማሪ ቢሆን እንጀራ እናት በማንኛውም ጊዜ ይከሰታል። ይህ አይነት አጋጣሚ ደግሞ ሲፈጠር በጣም ያሳፍራል፣ ያስደነግጣል፣ ያስፈራል። ነገ በእኔ ላይ ምን ይመጣል ብሎ እንዲወስን ያስደርጋል። እነሱ ግን እንዲያለሙትና እንዲያቀዱት አልተሳካላቸውም። ይፈረድብሃል አትፍረድ እንደሚባለው ለቅድስትና እንዲሁም ለሕፃን ምሳሌ ያዘጋጁት ሴራ ለራሳቸው ተመልሶ እንዲይዛቸውና እንዲያስጠይቃቸው ሊያስችል ሆኗል። ምን አይነት አረመኔነት ምስኪን የሆነች ልጅ ቅድስት ታደርገዋለች ብሎ በማይታወቅ ሁኔታ እንዲሁም እሷን እስር ቤትና ወንጀለኛ አድርጎ ለመፈረጅ የተደረገ ሴራ እንዲሁም ከብሩክ ጋር ያላትን ግንኙነት ለመቁረጥ ሰርታ እንዳትበላ ለማድረግ እንዴት ተሆነ ታውቋል። ይህን ሁሉ ሴራ ብሩክ አረጋግጦ ያወቀና የሰማ ሁኔታ ሁላቸውንም እንደማጠፋቸውና ያለውን ነገር ተረድቶ ሁሉም እስር ቤት እንደሚገቡ እንዲሁም ወንጀለኛ አድርገው ሆነው እንዲፈረጁ እንደሚያደርጋቸው እርግጠኛ ነን። ይህ አይነት ጭካኔ እንኳን አይደለም በሕፃን ምሳሌ በትላልቆችም በሚያስቡት ወይም ይመክታሉ ይችላሉ በሚባሉት ሰዎች አይደረግም። ሕፃን ናት፣ ምንም ማድረግ አትችልም። ብትመታም ብትሰቃይም ተማልቀስ ውጭ ምንም የማታደርግ ሕፃን ዛሬ ይህን ያህል ተይዛና እንዲሁም በስቃይ ውስጥ እንድትሄድ ያደረጓት አረመኔ ጨካኞች ወንጀለኛ ሆነው መታሰር ብቻ ሳይሆን ቢሰቀሉም አይጠቅምም። በጣም አሳፋሪና የሚያስጠላ ነገር ነው ያደረጉት። ይህ አይነት የጭካኔ ጥግ ታይቶ ተሰምቶ የማይታወቅ ሕፃናት ላይ ተደርጎ የማይታሰብ ያደረጉት ድርጊት ቀላል ስላልሆነ ፍርዳቸውን ተቀብለው እንደምናይ ተስፋ አለን። ብሩክም ይህ አይነት ጭካኔና አሰቃቂ ሁኔታ በተደረገው በልጁ ላይ እንደሆነ አውቆና ተገንዝቦ በእስር ቤትና እንዲሁም ወንጀለኛ አድርጎ እንደሚፈርዳቸው ተስፋ አለን። ይህ ሁሉ ተደርጎ የማይታወቀው በሕፃን ላይ የማይታሰብ ስለሆነ እነሱም ፍርዳቸውን አግኝተው ነፃነቷ እንድታገኝ ለቅድስት እንደምታደርግ ተስፋ እናደርጋለን። ቅድስትም ከእነዚህ ከአረመኔዎችና ከጨካኞች ያርቅሽ። አንቺ በየዋህነትሽ አማና እንዋጣለሁ እንዲሁም ለሕፃን ምሳሌ ተምሳሌቱኛ አሳድጌ የጥሩ ስርፋ አደርሳታለሁ ጥሩ ደረጃ ትደርስልኛለች ብለሽ ብታስቢም ከጎንሽ ባሉት ክፉና አረመኔዎች ይህን ስቃይ እንድታገኝ አንቺን ወደ ሌላ ነገር ቀይረው እስር ቤት ገብተሽ ወንጀለኛ ሆነሽ እንድትፈረጅ ቢያደርጉሽም አንቺ በየዋህነትሽ የመጣ ስለሆነ ወደ እነሱ ዙሮ እንዲያዙና ወንጀለኛ እንዲሆኑ እንደሚደረጉ ተስፋ አለን። ብሩክም ይችን አረመኔ ፍቅረኛ ወይም ለልጄ እንጀራ እናት ብሎ አስቦና እንዲሁ ፈዶ ባደርጋትም ለልጁም እንጀራ እናት እንዳልሆነችለት ለሱም ፍቅረኛ ሆና እንደማታዳለው አንድ ቀን ተረድቶ ሁሉም ነገር እንደሚተውና ለልጁ ብቻ እንደሚኖር እናስባለን። ምሳሌም ይህ ሁሉ ስቃይ ቢያልፍባትም በሕፃንነቷ ብዙ ነገር ቢያጋጥማትም ነገ ትልቅ ልጅ ሆና ትልቅ ደረጃ ደርሳ አባቷን ወይም የተፈጠረውን ነገር አስታውሳ ከአረመኔዎች እንድትርቅና እንጀራ እናት ምን አይነት ስቃይ እንደሚያሳይና እንዲሁም ከእናት ጋር ያለውን እረፍት አባት ጋር ሆኖ የማደግን የምሳሌም ሆነ የሌሎችንም ሀሳብ እንደምታካፍለን እናምናለን። ብሩክም ለብቻ የሚያሳድግ እናት አባት እንደሚኖሩ ብናውቅ የሁሉ ስቃይና መከራ ይደርስባቸዋል ብለን አስበን አናውቅም። ማንኛውም ሰው ሲያሳድግ ቀላል ይመስላል። ልጅን ያለ እናት እንዲሁም ያለ አባት የማሳደግ ሁኔታ ከባድና በጣም ክፉ ከሰዎች እንደሚያጋጥመን ብናውቅም ከባድ እንደሆነ ግን ዛሬ ተረድተናል። እናት እንደዛ አይደለችም። እንጀራ እናት እንደዛ አይደለችም። ከእናትም ክፉ ቢኖር ደጋጎች አሉ። እንጀራ እናት ደግሞ መሆን በጣም አረመኔ መሆን ሁኔታ
እንዲሁም ጭካኔን ጭካኔ የተራመደና የማይታሰብ ሁኔታን የሚያሳዩን አንዳንድ ድርጊቶች አሉ። ግን በዛው ልክ ደጋጎችም አሉ ብለን ብናምንም የዛሬ ያየንበት ሁኔታ ግን በጣም ከባድ ነው። ማህሌትም እንጀራ እናት መሆንሽን አውቀሽ ከጥፋትሽ ተምረሽ እንዲሁም ነገ ይሄ ነገር ቢፈጸም ምን ይደርስብኛል? ምን አይነት ከባድ ነገር ይፈጠራል? ወንጀለኛ ያደርገኛል ብለሽ ራስሽን በራስሽ አርመሽና ከጸጸተሽ እንደምትመጪ ተስፋ አለን። ክፉ ማድረግ ለማንም አይበጅም። ክፉነት አይደለም ለሰው ለራስም ክፉ መሆን አያስፈልግም። ዛሬ ያለንበት ነገ ምን እንደሚያመጣብን ስለማናውቅ ዛሬ በህፃን ሰላም ማውረድ እንጂ ይህን ያህል ጭካኔ መፈጸም አያስፈልግም። ምሳሌ ህፃን እናት ምንም ነገር አታውቅም። ነገ ስታድግ ግን ተምራ ብዙ ደረጃ እንደምትደርስና እንዲሁም ይህ ሁሉ ነገር የእንጀራ እናትሽን ዋጋ እንደምትሰጥሽ አትዘንጊ። አስበሽበት ወደ ራስሽ ተመልሰሽ እንዲሁም እንደ እንጀራ እናት ሳይሆን እንደ እናትሽ ሆነሽ እንደ እናት ሆነሽ እንደምታኖሪያትና እንደምታሳድጋት ያለሽን ጠባይ አስተካክለሽ እንዲሁም የክፋትን ጥግ ከሚያሳዩሽ ጓደኞችሽ ርቀሽ ከዛን ምሳሌን እንደምታሳድጊና የፈጠርሽውን የጭካኔ ጥግ ይቅርታ ብለሽ በሁሉ ነገር እንደምትፈቺው ተስፋ አለን። ማለት ጭካኔ ለማንም እንደማይጠቅም እንድታውቂው እንፈልጋለን። ብሩክ ያለበት ሁኔታ ከባድ ቢሆንም ግን የልጁን ያለችበትን ሲያስብ ደግሞ ተረጋግቶ አስቦ አልሞ የልጁን የህፃን ምሳሌን ህይወት ለማትረፍ እየተሯሯጠ ይገኛል። አንተም እንጀራ እናት ሳይሆን እንደ እናት ሆና የምታሳድግልህ ከሆነች እንጂ እንደ እንጀራ እናት ተቆማጣ ወይም ልጅህን ክፉ ነገር አድርጋብህ እንድትኖር አትፍቀድ። አሁን ያለህበትን ሁኔታ ለመውጣት ዘዴና ብልሃት ተጠቅመህ ምሳሌን እንደምታመጣት እናምናለን። ውድ ቤተሰቦች ስላዳመጣችሁኝ አመሰግናለሁኝ። ያያችሁት እንዲሁም የእንጀራ እናትና የአባትነት ወይም የእናትነት ጥግ እንጀራ እናት የሚባለው ነገር በብዙ አይነት እንደሚተረጎም ወይም ምን አይነት ጭካኔና መከራ እንደሚያመጣ አይተናል። በዛ ልክ ደግሞ ደጋጎችና ክፉዎችም እንዳሉ ብናምንም ዛሬ ያየነው ነገር ግን እናት ሳይሆን እንጀራ እናት በጣም ክፉና አሰቃቂ ሁኔታ እንደምታደርስ ብናቅም በዛው ልክ ደግሞ ደጋጎችም እንዳሉ እናምናለን። ግን ይህን አይነት ጭካኔ ያደርሳል ብላችሁ ካስባላችሁ አስበን አናውቅም። በጣም ከባድ ነው። ብቻ እድሜና ጤና ለወላጆቻችን፣ ለክፉዎችም ልቦና ይስጣቸው። እንደ እንጀራ እናት ሆነው የሚያሳድጉ ሳይሆን እንደ እናት ሆነው የሚያሳድጉበት ጊዜና ወቅት ያምጣ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልሰን እስከምንገናኝ መልካም ጊዜ። በያላችሁበት ፈጣሪ ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንዲሁም ሀሳባችሁን በኮሜንት ለምትገልጹልን ከልብ እናመሰግናለን። ለሰው ልጅ ሰላምና ጤና ስለሆነ አስፈላጊ የመጀመሪያው ዋናው ነገር ለሁላችንም ሰላም እንዲሁም ጤና ይስጥና ካለንበት ቦታ የምንደርስበት ያደርገን። ከልብ አመሰግናለሁ። ቤተሰቦች እወዳችኋለሁኝ። ክበሩልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።